ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በ2018-19 የመኸር ሰብል ልማት 21 ሚሊዮን ኩንታል ምርት ለማግኘት እየሰራ መሆኑን የማዕከላዊ ጎንደር ዞን ግብርና መምሪያ ገለጸ። መምሪያው ከ360 ሺህ ኩንታል በላይ የአፈር ማዳበሪያና ከ17 ሺህ ኩንታል በላይ ምርጥ ዘር ማቅረቡን አሳውቋል። ተጨማሪ ዘገባ ይዘናል። የማዕከላዊ ጎንደር ዞን ግብርና መምሪያ በ2018-19 የመኸር ሰብል ልማት ከ586 ሺህ ሄክታር በላይ መሬት በዘር ለመሸፈን አቅዶ ወደ ስራ ስለመግባቱ ገልጿል። የዞኑ ግብርና መምሪያ ምክትል ኃላፊ ደጀኔ ሲሳይ በዞኑ እስካሁን ከ327 ሺህ ሄክታር በላይ መሬት በዘር ተሸፍኗል ብለዋል። በቀጣይ ቀሪ ወራት የእርሻ ስራ 259 ሺህ ሄክታር መሬት በዘር ይሸፈናል ነው ያሉት። 21 ሚሊዮን ኩንታል የሚሆን ምርት እናገኛለን ብለን ያቀርነ ከዚህ ውስጥ 320 ሺህ በላይ የሚሆነውን በኮሞዲቲ በክላስተር መካናይዝድ ሆኖ በትራክተር እርሻ ልማት ታቅፎ እንዲሰራና ሌሎች የግብርና ቴክኖሎጂዎችን የታገዘ ስራ እንድንሰራ ነው አቅደን እየሰራ ነው ያለነ። የጭልጋ ወረዳ ግብርና ጽሕፈት ቤት ኃላፊ መኳንን ታረቀኝና የምዕራብ ደንቢያ ወረዳ ግብርና ጽሕፈት ቤት ኃላፊ ማናም ተዋዘዘው በበኩላቸው ለምርት እድገት የኩታ ገጠም እርሻን ተግባራዊ እያደረጉ ስለመሆኑ ነግረውናል። በምርት ዘመኑ በሁለቱ ወረዳዎች ከ67 ሺህ ሄክታር በላይ መሬት በዘር ለመሸፈን ስለመታቀዱም አንስተዋል። ጭልጋ ወረዳ ወይም በወረዳችን 31 ሺህ ሄክታር መሬት በላይ በዘር የሚሸፈንና የሚታረስ መሬት አለን። እስካሁን አንደኛ እርሻ፣ ሁለተኛ እርሻ፣ ሶስተኛ እርሻ አልፎ አልፎም አራተኛ እርሻ በሚል ደረጃ አብዛኛው መሬት የታረሰበት ሁኔታ ነው ያለው። አሁን በዘር የተሸፈነ ከታረሰው ውስጥ ከ5 ሺህ ሄክታር በላይ የተዘራበት ሁኔታ ነው በዘር ተሸፍኗል። ከዚህ መሬት ላይ 1.1 ሚሊዮን ኩንታል በላይ ምርት የምንጠብቅ ነው የሚሆነው። እንግዲህ በዚህ በጀት ዓመት ወደ 36530 ሄክታር መሬት በዘር ለመሸፈን አቅደን ስራ እየሰራን ያለነው። አጠቃላይ መነማሳ መከናወን መቻል ያለባቸው የሰብል ልማት የቅድመ ዝግጅት ተግባራት በተለይም ከአንደኛ እስከ 3ኛና 4ኛ እርሻ ድረስ የእርሻ ድግግሞሽ ከበጋ ወቅት ጀምሮ እየተከናወነ የቆየንበት ሁኔታ አለ። አጠቃላይ እስካሁን ድረስ የሚለማው መሬት ውስጥ ወደ 21470 ሄክታሩ አጠቃላይ በዘር የተሸፈነበት ሁኔታ ነው ያለው። የአፈር ማዳበሪያና ምርጥ ዘር ለአርሶ አደሮች እየተሰራጨ ስለመሆኑም የግብርና ጽሕፈት ቤት ኃላፊዎቹ ገልጸዋል። 34297 ኩንታል ማዳበሪያ ተደልድሎልን እስካሁን 25000 ኩንታል ማዳበሪያ ቀርቧል። የዚህ ዓመት አቅርቦት በፊቱ ተወስዶ ሲታይ የተሻለና አበረታች ነገር ነው ያለው። በጊዜ በወቅት ቀድሞ የቀረበበት ሁኔታ ነው ያለው። የምርጥ ዘርም ቢሆን በተለይ በወረዳችን ከፍተኛ በቆሎ አብቃይ ስለሆነ የበቆሎ ምርጥ ዘር በአግባቡ ቀርቦ ለአርሶ አደር ተሰራጭቶ አሁን በብቅለት ላይ ብቻ ሳይሆን የተኮተኮተና የተሻለ የበቆሎ ፐርፎርማንስ ያለበት ሁኔታ ነው ያለው። በዚህ ዓመት ወደ 950 ኩንታል ምርጥ ዘር ብቻ የተጠቀምነው። የአርሶ አደሩ ፍላጎት ግን በዳጉሳም በሩዝም እንዲቀርብላቸው ተከታታይ ጥያቄዎች ሰፊ የሆነ ፍላጎት አለ። እሱም ፍላጎት በዚህ አግባብ መሰረት ያለው ሁኔታ የአርሶ አደሩ ፍላጎት በተሟላ አግባብ መሰረት እያቀረብን ያልሆነበት ሁኔታ አለ። ከአፈር ማዳበሪያ ግብአት አቅርቦት ጋር ተያይዞ በወረዳው እስካሁን ድረስ ወደ 43550 ኩንታል አቅርበን ያሰራጨን ያለንበት ሁኔታ ነው ያለው። ምርትና ምርታማነትን ለማሳደግ ለሰብል የሚያስፈልጉ ግብአቶች ወደ ወረዳዎች እየተጓጓዙ ነው ያሉት የዞኑ ግብርና መምሪያ ምክትል ኃላፊ እስካሁን ከ362 ሺህ ኩንታል በላይ አፈር ማዳበሪያና ከ17300 በላይ ኩንታል ምርጥ ዘር ቀርቧል ብለዋል። ከዚህም ከ331 ሺህ በላይ ኩንታል የሚሆነው የአፈር ማዳበሪያ ወደ ወረዳዎች ተጓጉዟል ነው ያሉት። ከቀረበው መካከል 331 ሺህ የሚሆነውን ወደ ወረዳ አጓጉዘናል። ወደ ወረዳ ያጓጓዝነውን በፍጥነት ለአርሶ አደሮቹ እያሰራጨን ነው። የማዳበሪያ አቅርቦቱን በተመለከተ ክልሉ በከፍተኛ ሁኔታ ርብርብ እያደረገ ነው፣ እያደረሰልን ነው። እኛም ወደ ዩኒየን የገባን የአፈር ማዳበሪያ ወደ ወረዳዎቹ አስፈላጊውን እገዛ እየተደረገ በሚመለከተው አካል እያደረስን ነው። በአፈር ማዳበሪያ አቅርቦት በኩል ብዙ ችግር አልገጠመንም። እኛም የደረሰውን እያሰራጨን ነው። ምርጥ ዘር የመጠቀም በተለይ በኮሞዲቲ ሰብሎች ላይ በኤክስፖርት ምርቶች ለኢንዱስትሪ ምርቶች ላይ ትኩረት አድርጎ የመስራት አርሶ አደሮች ግብዓትን በአግባቡ እንዲጠቀሙ በማድረግና የተሻሻሉ አሰራሮችን በመተግበር በማዕከላዊ ጎንደር ዞን 21 ሚሊዮን ኩንታል ምርት ለማግኘት እየተሰራ መሆኑን ግብርና መምሪያው ገልጿል። ከ15 ሚሊዮን ብር በላይ ወጪ በማድረግ የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ለአገልግሎት ክፍት መሆኑን በሰሜን ጎንደር ዞን የዳባት ወረዳ ጤና ጽሕፈት ቤት ገለጸ። የመድኃኒት ቤቱ መገንባት ይደርስባቸው የነበረውን ወጪና እንግልት እንዳስቀረላቸው ነዋሪዎቹ ተናግረዋል።
መረጃው የዳባት ወረዳ መንግስት ኮሙኒኬሽን ጽህፈት ቤት ነው። ደረጃ ደርበው እንደሚከተል ያቀርበዋል። የተገነባው የማህበረሰብ አቀፍ መድኃኒት ቤት ከዚህ በፊት ይደርስባቸው የነበረውን ወጪና እንግልት እንዳስቀረላቸው በሰሜን ጎንደር ዞን ዳባት ከተማ ተጠቃሚዎች ተናግረዋል። በጤና መድን ቤተሰቦቻቸውን ተጠቃሚ መሆናቸውንም ገልጸዋል። የግል ፋርማሲዎች ነበር የምንሄደው፣ ምክንያቱም ውልም ይወስድም አልነበረም። የጤና መድን ለገንዘብ ወጪ ይደረጋል፣ የጊዜን አይቆጥብልን፣ ብዙ ተንከላትተንም መድኃኒቱን በአግባቡ በሰዓት ማግኘት አንችልም እና እንደዚህ አይነት ነገሮችን ሲደርስብን ነበር። አሁን ግን የኮሚኒቲ ፋርማሲ መከፈቱ ለኛ የጤና መድን ውል ከወሰደልን ያው የገንዘብ ቁጠባን ያመጣል፣ ጊዜን ይቆጥባል፣ መድኃኒቱን በአግባቡ በሰዓቱ ማግኘት እንችላለንና ይሄን ጥቅም ይሰጠናል ብዬ አስባለሁ። መከፈቱ ከጎንደር ደባቅ ያለውን ወጪ አስቀርቶልናል። ብዙ ድካሞች ብዙ ትራንስፖርቶች ቀንሶልናል። በወረዳው የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ከ200 ሺህ በላይ የማህበረሰብ ክፍሎችን ተጠቃሚ ማድረጉን የተናገሩት የወረዳው ጤና ጽህፈት ቤት ኃላፊ ሙሉጌታ በእውቀት ህብረተሰቡ በተመጣጣኝ ዋጋ የሕክምና አገልግሎት እንዲያገኝ ያግዛል ብለዋል። ይህ ማህበረሰብ አቀፍ ፋርማሲ 200 ሺህ በላይ የሚሆኑ ማህበረሰቦች ይጠቀሙበታል ተብሎ ይታሰባል። ከዛው በመጣበትም የተለያዩ ምክር አገልግሎቶችም ይሰጡታል። ማህበረሰቡ ማግኘት ያለባቸው መድኃኒቶች ተፈላልጎ አገልግሎት የሚሰጥ ነው። አገልግሎቱን ለማስጀመር በወረዳው በጀት 2.2 ሚሊዮን ብር ወጪ ከ900 ሺህ በላይ መድኃኒቶችን ግዥ መፈጸማቸውንም አስረድተዋል። በወረዳ በጀት ወደ 2.2 ሚሊዮን ብር ተይዞልን አብዛኞቹ ወደ መድኃኒት ወደ 900 ምናምን ሺህ መድኃኒቶችን አሁን ለማስጀመር ያክል ገዝተናል። ማህበረሰቡ እንግልቱን ስቃዩን ለመቀነስ ነው ዋና ዓላማው። ግንባታው በስደተኞች ተጽዕኖ ምላሽ የልማት ፕሮጀክትና በማህበረሰብ ተሳትፎ የተገነባ መሆኑን ያነሱት የከተማ አስተዳደሩ ከንቲባ ሀብትሸት ሞገስ የጤና መድን ተጠቃሚዎችን የመድኃኒት አቅርቦት ችግርና መጉላላትን በዘላቂነት ለመፍታት አጋዥ ነው ብለዋል። ይሄ ማህበረሰብ መድኃኒት ቤት በስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ይገንባ እንጂ የማህበረሰብ ተሳትፎ ያለበት ነው ማለት ነው። በተለይ በፕሮጀክቱ ከ15 ሚሊዮን ብር በላይ ሳፖርት ተደርጎ የተገነባ ነው። በማህበረሰብ ተሳትፎ ደግሞ ከ2.5 ሚሊዮን ብር በላይ የተለያዩ ገንዘብ በማሰባሰብ የፋርማሲውን ወይም ደግሞ የማህበረሰብ መድኃኒት ቤቱን ለማሟላት ድጋፍ ተደርጓል ማለት ነው። ጤና መድን ተጠቃሚዎች የመድኃኒት አቅርቦት ችግር በከፍተኛ ሁኔታ መጉላላት ችግር እየገጠማቸው የነበረበት ሁኔታ አለ። እሱን በማቃለል ደረጃ ከፍተኛ ድርሻ ይወጣል ብለን እናስባለን። የጤና መድን ተጠቃሚዎችን አገልግሎት ለማሻሻል ተጨማሪ መድኃኒት ግዢ እንደሚፈጸምም ከንቲባው ተናግረዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ህብረተሰቡ በትምህርት ተቋማት ላይ ያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥል ጥሪ አቀረበም። በወልቃይት ወረዳ አስተዳደርና በማህበረሰቡ ተሳትፎ የተገነቡ 6 የማስፋፊያ ክፍሎች ተመርቀዋል። መረጃው የዞኑ መንግስት ኮሙኒኬሽን ነው። ኤልያስ ጋሻው እንደሚከተል ያቀርበዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በወልቃይት ወረዳ በሚገኘው የጠለሎ ሁለተኛ ደረጃ ትምህርት ቤት የተገነቡ 6 የማስፋፊያ ክፍሎች ተመርቀዋል። የማስፋፊያ ክፍሎቹ በህብረተሰቡና በመንግስት ትብብር ተገንብተው መጠናቀቃቸውን የወልቃይት ወረዳ አስተዳዳሪ አቶ ታምራት ደሳለኝ ተናግረዋል። ይህ የማስፋፊያ ህንጻ በመንግስትና በህዝብ ተሳትፎ የተገነባ ሲሆን 10 ሚሊዮን 866,600.66 ብር ወጪ ተደርጎ እነሆ ለዛሬ ቀን ለምርቃት በቅቷል። አስተዳዳሪው አክለውም የግንባታው ስራ 6 ወር ባልሞላ ጊዜ ውስጥ መጠናቀቁ ህብረተሰቡን የልማት ፕሮጀክቶቹ አካል ማድረግ ስራዎችን በአጭር ጊዜ ለማጠናቀቅ እንደሚያስችል ማሳያ ነው ብለዋል። አንድ ፕሮጀክት ለአንድ ወረዳ በሚለው በመንግስታችን ግልጽ አቅጣጫ የተጀመረ መሆኑ ይታወቃል። ስለሆነም የህዝቡ ቁርጠኝነት የመንግስት ቅንጅት ስለታከለበት 6 ወራት ባልሞላ ጊዜ ውስጥ እንዲህ አይነት ደረጃውን የጠበቀ ውብ ህንጻ ተገንብቶ ማጠናቀቅ እንደሚቻል በተግባር ያሳየንበት እና ህዝባችን በጀታችን ብለን አንግበነው ለተነሳነው ዓላማ በተግባር ያሳካ ፕሮጀክት በመሆኑ ለዞናችንም ሆነ ለክልላችን ትልቅ ተሞክሮ የሚሆን ተግባራዊ ስራ ነው። የማስፋፊያ ግንባታዎቹ የተማሪዎችን ውጤት ለማሻሻል ትልቅ አስተዋጽኦ እንደሚኖራቸው የዞኑ ትምህርት መምሪያ ኃላፊ አቶ ገብረ ማርያም መንግስቴ ገልጸዋል። የተገነቡትን የትምህርት ተቋማት ተንከባክቦ መጠበቅ የሁሉም ወገን ኃላፊነት መሆኑንም አሳስበዋል። ተማሪዎቻችን በምቹ ሁኔታና ደህንነታቸው በተጠበቀ ክፍል ውስጥ ይማራሉ። ይህም የመማር ፍላጎታቸውን
ያሳድጋል፣ ውጤታቸውንም ያሻሽላል፣ የወደፊት ህይወታቸውን ያጠናክራል። የተማረ ልጅ ለቤተሰቡ ኩራት፣ ለማህበረሰቡ ጥቅም፣ ለሀገሩም ሀብት ነው። ለሴት ልጆችም ተመጣጣኝ የመማሪያ አካባቢ በመፍጠር ትምህርታቸው እንዲቀጥሉ ያግዛል። ሴቶች ሲማሩ ቤተሰብ፣ ማህበረሰብና አገርን በአንድነት ያጠናክራሉ። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው በበኩላቸው የወልቃይት ህብረተሰብ ነጻነቱን ማግኘት በመቻሉ በየዓመቱ አዳዲስ ፕሮጀክቶችን እያስመረቀ እንደሚገኝ ተናግረዋል። የተገነቡት ክፍሎች አስፈላጊ ቁሳቁስ እንዲሟላላቸው ህብረተሰቡ በግንባታው ወቅት ያሳየውን ትብብር አጠናክረው መቀጠል እንዳለበትም አሳስበዋል። ስንተባበር ትምህርት መገንባት ችለናል። ስንተባበር መንገድ መስራት ችለናል። ስንተባበር ጤና ተቋም መገንባት ችለናል። ይህ የሆነው ግን ምንድነው ካላችሁ ነጻነት ነው። አመት በመጣ ቁጥር አዳዲስ ፕሮጀክቶች እያስመረቅን እንገኛለን። ስለሆነም ትውልድ መገንባት የሁላችንም ነው። ትውልድ የሚገነባው ደግሞ ከታች ክላስ ነው። ዛሬ ያልገነባነው ነገ ፍሬ ልናይ አንችልም። ዛሬ ያላስተማርነው ትውልድ ነገ ሀገር ሊያስቀጥል ስለማይችል በዚህ ቀና ትብብር አድርጋችሁ እንዳመጣነው ሁሉ ህንፃ ውስጥ የሚማሩ ተማሪዎች ደግሞ ምቹ ሁኔታ ይፈልጋሉ። ይሄን አሟልቶ ለመሄድ ደግሞ የተለመደውን ቅንጅታዊ ትብብራዊ አንድነታችን ተሳትፎ ያስፈልገናል። የአካባቢው ነዋሪዎች በትምህርት ቤቱ ማስፋፊያ መደሰታቸውን ገልጸው ከዚህ ጎን ለጎንም የመንገድ መሰረተ ልማቶች እንዲሟልላቸው ጠይቀዋል። የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ በሌማት ትሩፋት መርሃ ግብር አበረታች ውጤቶችን እያስመዘገበ መሆኑን አስታወቀም። የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ አቶ መላኩ ደምሌ እንዳስታወቁት የእንስሳት ተዋጽኦ ምርቶችን በስፋት በማምረት የህብረተሰቡን የተመጣጠነ የምግብ ፍላጎት ለማሟላት ትኩረት ተሰጥቶ ሲሰራ መቆየቱን አንስተዋል። በተጠናቀቀው በጀት ዓመት ከ800 ሺህ በላይ የአንድ ቀን ጫጩቶችን የማሰራጨት ስራ ተሰርቷልም ብሏል። 68 ሚሊዮን እንቁላል በከተማዋ ተመርቶ ለገበያ መቅረቡን የገለጹት መምሪያ ኃላፊው ከ108 ሺህ ቶን በላይ ወተት መመረቱንም ገልጿል። ዘርፉ ከ8700 በላይ ለሚሆኑ ወጣቶች የስራ ዕድል የተፈጠረበት ስለመሆኑም ተመላክቷል። ተቋሙን በምርምርና በቴክኖሎጂ በመደገፍ የፈጠራ ስራዎችን በማበረታታት የእንስሳት ተዋጽኦ ምርቶችን ማሳደግ ላይ በትኩረት እንደሚሰራም ጠቁመዋል። በተጨማሪም የክላስተር አደረጃጀቶችን በኩታ ገጠም በማጠናከር በዘርፉ ለተሰማሩ ባለሀብቶች የመሬትና የብድር አገልግሎት ተደራሽ በማድረግ ምቹ የኢንቨስትመንት ሁኔታ መፍጠር እንደሚገባም ገልጸዋል። በ2019 በጀት ዓመት የሚከናወኑ ስራዎችን የበለጠ ውጤታማ ለማድረግና ተወዳዳሪ የእንስሳት ተዋጽኦ ምርቶችን ለማምረት ከአጋር አካላት ጋር በቅንጅት እንደሚሰራም መምሪያ ኃላፊው አስገንዝበዋል። መረጃው የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።